የአባቱን ሕይወት በጭካኔ ያጠፋው ልጅ በሞት ተቀጣ። የግድያው ምክንያትም በርካቶችን አስደንግጧል። ክስተቱ እጅግ በጣም የሚያሳዝን ነው። ለመስማት የሚከብድ መላው ነዋሪዎችን ያስደነገጠ ድርጊት ልጅ በወላጅ አባቱ ላይ ፈጽሟል። ይህ ያልተጠበቀና የገዛ ቤተሰቡን ከፍተኛ ሐዘን ውስጥ የከተተ ተግባርም ሆኗል። ልጅ አባቱ ላይ በዚህ ልክ ለምን ሊጨክን ቻለ? ከግድያው በፊት ቤተሰብ ውስጥ የተፈጠረው ነገር ምንድነው? በወቅቱ ይህ የሁሉም ጥያቄ ነበር። ነገር ግን ከቆይታ በኋላ ልጁ የአባቱን ሕይወት ያጠፋበት ምክንያት ሊታወቅ ችሏል። ጉዳዩም በርካቶችን አስደንግጧል። የነገሩ መነሻ እንዲህ ነበር። ልጁ በውስጡ የሚያስበው አንድ ድብቅ ህልምና ምኞት ነበረው። የወላጅ አባቱን ሀብት እንዴትና በምን መልኩ መውረስ እንዳለበት። ይህንንም ሲያወጣና ሲያወርድ ቆይቶ በመጨረሻ ግን አንድ አደገኛ የሆነ ነገር ያስባል። እቅዱንም ለማሳካት ያግዘው ዘንድ የቅርብ ጓደኛውን አሳምኖ ተባባሪ ያደርገዋል። የአባቱን ንብረት በቀላሉ ለመውረስ ለረጅም ጊዜያት ሲጨነቅ የቆየው ልጅም ብዙ አማራጮችን ሲመለከት ነበር። ነገር ግን ፍጹም ጭካኔና ክህደት በተሞላበት ሁኔታ አሰቃቂ ድርጊትን በገዛ አባቱ ላይ ለመፈጸም ወሰነ። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ አንደኛ ተከሳሽ ቤካ ኑረዲን አልዬ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ ያጠፋሉ። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ በመኮብለል ከተጠያቂነት ለመዳን ረቂቅ እቅድ አውጥተው ነበር። ነገር ግን ሁለቱ ግለሰቦች በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ ይህን ለመስማት የሚከብድ ድርጊትን ፈጽመው ከሕግ ለመሰወር ቢሞክሩም ሳይቻላቸው ቀርተዋል። የድሬዳዋ ፖሊስ ጠቅላይ መምሪያ ባሳየው ድንቅና የረቀቀ ጥበብ ወንጀለኞቹ ጥለውት የሄዱትን ፍንጮች በመከተል የሸረቡትን ሴራ በሙሉ በመበጣጠስ በአጭር ጊዜ ውስጥ በቁጥጥር ስር ሊያውላቸው ችሏል። ፖሊስ ያደራጀውን ድንቅ የምርመራ መዝገብ የተረከበው የፌዴራል ፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽሕፈት ቤት በአቃቢ ሕግ በኩል የቀረቡለትን የሰውና የሰነድ ማስረጃዎችን በከፍተኛ ጥንካሬና ጥልቀት በመተንተን ክሱን በፍርድ ቤት በኩል በቁርጠኝነት ሲከታተል ቆይቷል። ይህ የፖሊስና የአቃቢ ሕግ የተቀናጀና የጠነከረ ሙያዊ ጥምረት ወንጀለኞቹ በማስረጃ ተረተው ፍርዳቸውን እንዲያገኙ ትልቅ መሰረት ሆኗል። የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ወንጀል ችሎት ዛሬ ሰኔ 25 ቀን 2018 ዓ.ም የሚከተለውን ውሳኔ አስተላልፏል። አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፉ፣ ሁለተኛው ተከሳሽ ሊበን ወንደሰን ደግሞ ግድያው ላይ ተሳታፊ በመሆኑ ፍርድ ቤቱ ውሳኔ አስተላልፎበታል። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 አንቀጽ 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ሁለተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ በወንጀል ሕግ አንቀጽ 539 አንድ እና በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ትዕዛዝ አንደኛ ተከሳሽ አቶ ቤካ ኑረዲን አልዬ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የኢፌዴሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። ሁለት የመዝገቡ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲላክ ታዟል። ሂሳብ 3 የፌዴራል ጠቅላይ አቃቤ ሕግ የመዝገቡን ትክክለኛ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲደርስ እና አፈጻጸሙን እንዲከታተል ታዟል። ሂሳብ የድሬዳዋ ሁሉ አቀፍ የማረሚያና ማረፊያ ቤት ማዕከል በአንደኛ ተከሳሽ ላይ የሞት ቅጣት ወይም የሞት ፍርድ የተጣለበት መሆኑን አውቀው ጥብቅ ክትትልና ቁጥጥር በማድረግ ቅጣቱን ተከታትለው እንዲያስፈጽም ታዟል። ሂሳብ ሁለተኛ ተከሳሽ አቶ ሊበን ወንደሰን እሸቱ በ20 ዓመት ጽኑ እስራት እንዲቀጣ ተወስኗል። በሁለተኛ ተከሳሽ ላይ የተወሰነው የ20 ዓመት ጽኑ እስራት የድሬዳዋ ሁሉ አቀፍ ማረሚያና ማረፊያ ቤት ማዕከል እንዲያስፈጽም ታዟል። ሂሳብ
የውሳኔ ግልባጭ ለግራ ቀኙ እንዲሰጥና የድሬዳዋ ሁሉ አቀፍ ማረፊያና ማረሚያ ቤት ማዕከል እንዲላክ ታዟል። ይጻፍ። የይግባኝ መብት ነው። መዝገቡ ተዘጋ። ወደ መዝገብ ቤት ይመለስ። በዚህ አጋጣሚ የድሬ ፖሊሶችን አለማድነቅ አይቻልም። ሁላችሁም ልታመሰግኗቸው ይገባል። የፍርድ ቤት ውሳኔውም አስተማሪና ትክክለኛ ፍትህ የተገኘበት ፍርድ እንደነበረም ነዋሪዎች ተናግረዋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የተሰማችሁን ስሜት አካፍሉን።